በስተቀኝ ያለው ኃይል ማዶ ያለው ተረተን እሱን እንዲይዝ አድርግ። በተጨማሪ ውስጥ ሸጦቹ በጥንቃቄ እንዲጠበቁ አድርግና በፍጥነት አስተካክለህ ሪፖርት አድርግ። አንድ እጩ መኮንን ስልጠና በሚያደርግበት ሰዓት አንዱ ቻሌንጅን ማለፍ ነው። እንግዲህ መሪ ነው፣ ወደ መሪ ነው የሚሸጋገረውና በተለያየ አየር ጸባይ ሊሆን ይችላል፣ የመሬት መልክዓ ምድሮች ሊሆን ይችላሉ፣ ሌሎች ፈተናዎች ሊሆን ይችላሉ። ይህንን ያለፈ እጩ መኮንን መጨረሻ ላይ ውጤቱ በጣም ያማረ ስለሚሆን እንግዲህ ከዚህ የሚወጣ መኮንን በወታደራዊ ሳይንስና አመራር ተመርቆ ይወጣል። መጨረሻ ላይ ግን ያን ኮርሶቹ በተለያየ ሁኔታ ላይ በተለያየ ቦታ ላይ ተመድቦ ሊያሰራ የሚችል ትምህርትና ስልጠና ነው የሚወስደውና እነኛ እዚህ ቦታ ላይ ብቻ ተገድቦ ይቀራል ማለት አይደለም። እዚህ አመራር ወይ በመቶ መሪ ደረጃ ወይ በሆነ ክፍል ላይ ተመድቦ እንዲሰራ ብቻ የሚደረግ አይደለምና በተለያዩ ቦታዎች ላይ መልቲ ፐርፐዝ የሆነ ስልጠና ወስዶ በማንኛውም ቦታ ላይ ቢመደብ ውጤታማ የሚሆን መኮንን ነው ከዚህ አካዳሚ የሚወጣው። በአጠቃላይ በቆይታቸው ወደ 3 ዓመት አካባቢ ይቆያሉ። 3 ዓመት ውስጥ ሲቆዩ በጣም በርካታ ለመሪነት የሚጠቅሙ ነገ ውጊያን መምራት የሚያስችል የመሪነት ትምህርትና ስልጠናዎችን ልምምዶችን ያከናውናል እና በዚህ 3 ዓመት ውስጥ በጣም ብዙ ቻሌንጆችን ያልፋል። መጨረሻ ላይ ራሱን ችሎ ሰው መምራት እንዲችል፣ ራሱን ችሎ መገንባት እንዲችል፣ ራሱን ችሎ አሳምኖ መምራት እንዲችል እና ሁኔታን መገንዘብ በሚችል መንገድ አድርገን እናሰለጥናለን። አብቅተንም ለሚመለከተው አካል እናስረክባለን። ሁለት አይነት ተማሪ ነው የምንቀበለው። አንደኛ ከሰራዊታችን ክፍል ተሞልምሎ የሚወጣሉ፣ ሌላ ደግሞ ከሲቪል ላይ ቀጥታ ምልምል እንደሰለጠነ ገብቶ የሚማራል እና ከሲቪል አብዛኛው የመጣ በምልምል የሚያገኘው የስልት የተወሰኑ መልኮች ናቸው። ስለዚህ እዚህ ጋር ገብቶ ዘርፎ ብዙ የሆነ አቅም ያገኛል ማለት ነው። ለምሳሌ በስልት ሂደት ላይ በእንደዚህ አይነት ሂደህ ይሄን የማጥቃት ስራ ትሰራለህ ብንል በቴዎሬቲካሊ የሰጠነው ፕራክቲካል እንዴት አድርጎ ያጠቃል፣ እንዴት አድርጎ ቦታውን ይዛል፣ እንዴት አድርጎ ተኩስና ንቅናቄን ያደርጋል የሚለውን ነገር በተጨባጭ የሚሰራበት ስለሆነ ያንን እውቀቱን ወደ ክህሎት የሚቀይርበት ነውና አቅማቸውን በክላስ የተሰጠውን 40% በቲዎሬቲካሊ የተሰጠው ማለት ነው። ፕራክቲካሊ ደግሞ ወደ 60% ተደርጎ ከ100% ሳሚት ያደርጋሉ ማለት ነው። አተቦሙ ወልውል ተማሪው በሁሉም ዘርፍ ተጨባጭና በተግባር የተፈተነ ብቃት ተላብሶ እንዲወጣም ከስትራቴጂክ አመራሩ ጀምሮ ተጋባዥ እንግዶች፣ ምሁራንና አሰልጣኞች ከእጩ መኮንኖቹ ጋር ውለው ያድራሉ። ሬሽዮ ስናስቀምጥ 1 ለ2 አዳምጡኝ። ሬሽዮ ነች እቺ መጀመሪያ የምትገኝ። መሪ ኮንክ ደግሞ ለማን ነው? ለአካል መሪ ሻምበል መሪ ኮንክ ለ100 መሪ። አለማጥቃት ለመመከት ደግሞ እያንዳንዱ ወታደር ካጠቃ በኋላ ቶሎ ብሎ ይዞታውን ማጠናከርና ጊዜ የመተኮሻ እሺ መያዝ እንዳለበት ታሪካዊ ተቋም በመገኘታችን እጅግ በጣም ታላቅ ደስታና ክብር ይሰማናል። ስለተጋበዝን እጅግ በጣም አመሰግናለሁ። እናንተ የመጨረሻ የሚባለው ውድ ነገር ለኢትዮጵያ ለመስጠት የወሰናችሁ እየሰጣችሁ እዚህ የደረሳችሁ ጀግኖች ናችሁ። ዝም ብሎ ይሄ ጀግና ምናምን የሚለው አይገልጽም፣ በደንብ አይገልጽም።
የሚያፏጩትን ሲያፏጩ አንሰማችሁም ብለን በልበ ሙሉነት የምንንቀሳቀሰው እናንተ የኢትዮጵያ የቁርጥ ቀን ልጆች ተማምነን ነው። ወግዱ ምንለውንም ወግዱ ምንለው በዛ መንገድ ነው። የማይሆነን ቦታ ላይ እንድንገኝ ለሚፈልጉት ግልጽ መልእክት የምናስተላልፈው ይሄን አቅም ተማምነን አዲስ የድል የስኬት ምዕራፍ ለመክፈት የተዘጋጀችው ኢትዮጵያ የምትመሩ ይሄንን ታሪክ የምትሰሩ የራሳችሁን ታሪክ የምትጽፉ ናችሁ። እጣ ፈንታችንን ሌሎች እንዲወስኑልን ሳይሆን እጣ ፈንታችንን ራሳችን እንድንወስን አድርገን መስራት መብራት የሚጠይቀን ጊዜ ላይ ያለን። በጣም ኢንትረስቲንግ የሆነ ታይም መሪዎች፣ ኢንትረስቲንግ የሆነ ታይም ሀገር ሰሪዎች ናችሁ እናንተ። የውጭም ሆነ የሀገር ውስጥ ጠላትን የሚመክቱ ሰራዊቱን አዋግተው የሚዋጉ ሰልጥነው የሚያሰለጥኑ ተምረው የሚያስተምሩ በትውልድ ቅብብሎሽ ይህንን ስራ በሁሉም ዘመናት እየሰራ የመጣ ተቋም ውስጥ እድለኛ ሆናችሁ የመጣችሁ ሰልጣኝ እጩ መኮንኖች ስለሆናችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። እንዲህ አይነት ተቋማትን ለመገንባት የተቋማት ግንባታን በትውልድ ቅብብሎሽ ለማስኬድ ሳይቆራረጥ እንደዚህ አይነት ስልጠናዎችና ትምህርቶች ያስፈልጋሉ። ለዚህም ነው በርከት ያሉ ወታደራዊ ተቋማቶቻችን በርከት ያሉ ተቋማት ስራዎቻቸውን ስፔሲፊክ ለሆነ አጀንዳ እንደዚህ አይነት የአመራር ስልጠናም እየሰጡ ወጣቶቻችንን የወደፊት መሪዎቻችንን እያበቁ ያሉትና ይህንን የጀግኖች መፍለቂያ፣ የችግር ፈሪዎች መፍለቂያ፣ የፕሮፌሽናልስ መፍለቂያ የሆነ ተቋም ተቀላቅላችሁ ስልጠናችሁን፣ ትምህርታችሁን በሚፈለገው ዲሲፕሊንና ጊዜ አጠናቃችሁ የምትወጡ እንደምትሆኑ እተማመናለሁ። ወታደራዊ አካዳሚው የኢትዮጵያውያን ብቻ አይደለም። ለዓመታት በገነባው ስምና ዝና ዛሬ ላይ የጎረቤት ሀገራትም ጭምር ወታደራዊ የልቀት ማዕከልነቱን በመረዳት ወታደሮቻቸውን የሚያስተምሩበት የአፍሪካውያንም የጦር ትምህርት ቤት ሆነዋል። ይሄ አካዳሚ በአብዛኞቹ የአፍሪካ ደረጃ ሀገሮች ይታወቃል። እንደተለየ እድል ቆጥረው በጣም በፍላጎት በትጋት የሚመጡበት ቦታ ነው። ይሄ ደግሞ ለሀገራችን አፍሪካዊ ግዴታችንን ለመወጣት እንደ ቀደምት ሀገር የአፍሪካ ህብረት እንደመሰረተች ለአፍሪካ ነጻነት ዋጋ እንደከፈለች ሀገር ከኛ የሚጠበቅ ስለሆነ ይህንን ሁሉ ታሳቢ አድርገን እየሰራን ነው ለማለት ነው። በርከት ያሉ የጎረቤት ሀገር ሰልጣኝ እጩ መኮንኖች አሉን። እውነት ለመናገር ፊልድ አብረን ይዘናቸው ሄደን አይነበረው 10 የውጭ ዜጋ እጩ መኮንኖች ነው የነበሩት አብረን የሄድናቸው። 10ሩም ከኛ ከኢትዮጵያውያን እጩ መኮንኖች ጋር እኩል አብረው ምሽግ እየቆፈሩ አብረው እየተጓዙ ስልጠናቸውን በብቃት በከፍተኛ የሆነ እልህ የተወጡ እጩ መኮንኖች ናቸው እና እነሱም ደስተኛ ናቸው። When I came, I was not like this. I have learned many things in Ethiopia Military Academy and in Ethiopia in general. አሁን እዚህ ካሳለፍኩት የ3 ዓመታት ቆይታ በኋላ መጀመሪያ ስመጣ የነበረኝ ማንነትና አሁን ያለኝ ቁመና ፍጹም የተለያየ ነው። በኢትዮጵያ ወታደራዊ አካዳሚም ሆነ በአጠቃላይ በኢትዮጵያ ቆይታዬ በርካታ ጠቃሚ ነገሮችን ቀስሜያለሁ። ታላቅ ታሪክ ባላት በዚህ ታሪካዊ ሀገርና በታዋቂ ወታደራዊ አካዳሚ ውስጥ ለመሰልጠን በመታደሌ የተሰማኝ ክብርና ምስጋና የላቀ ነው። ሩዋንዳ and Ethiopia, they are strong relationship, not only from now 2026. No, we have strong history from our president Paul Kagame. ሩዋንዳና ኢትዮጵያ ያላቸው ጠንካራ ግንኙነት አሁን ከ2026 ጀምሮ ብቻ የመጣ አይደለም። ከፕሬዝዳንታችን ፖል ካጋሜ ጀምሮ ጠንካራ ታሪክ አለን። አሁን እኔን ተከትለው የመጡ ሌሎች 3 አዳዲስ ተማሪዎች አሉ። ይህ ማለት በሩዋንዳና በኢትዮጵያ መካከል ጥሩ ግንኙነት አለ ማለት ነው። እናም እኔ እዚህ ባለሁበት ጊዜ ግንኙነታችን በሚገባ መገንባቱን አረጋግጣለሁ። አንጋፋው ትምህርት ቤት አዳዲስ የስልጠና ከሪኩለሞችን ጭምር በማካተት ለ3 ዓመታት በብቃት ያሰለጠናቸውን የ71ኛ መተማ ኮርስ አባላት ለምርቃት አብቅተዋል። አሁን ያለን ኤግዚስት ያደረገውን ስርዓተ ትምህርት ለመከለስ እቅድ አውጥተን የዳሰሳ ጥናት አድርገን
አጸድቀን ወደ ስራ እየገባን ያለ ነው እና አሁን ካለው ዓለም አቀፍ ሁኔታ ጋር ለመቃኘት ጥረት እያደረግን ያለ ነው። እነዚህ እጩ መኮንኖች መሪነት ብቃታቸውን እንደዚሁ ከትምህርት ጥራት ጋር በቀጥታ ስለሚያያዝ በእያንዳንዱ ትምህርት ውስጥ እንደ መሪ ስራ ላይ ተገኝቶ ማረጋገጥ፣ መስክ ላይ ወጥቶ ሰርቶ ማሳየት፣ ተለማምዶ ማሳየት፣ መርቶ ማሳየት ስራዎች ይሰራሉ። እነዚህም በሙሉ በተለያዩ መስኮች ከትንሿ ከነፍስ ወከፍ ጀምሮ እስከ መጨረሻ ማጠቃለል ድረስ ሊደርሺፑን ጥራት ባለው መልኩ እንዴት እንደሚተገበር የማረጋገጥ ስራ ነው የምንሰራውና በደረጃም 71ኛ ኮርስ አሁን ላይ ተቋሙ ለሚሰጠው በደረጃቸው ማለት ነው ታክቲካል ዩኒት ለመምራት ብቁ መሪነት ለመስጠት ዝግጁ ናቸው ብለን መውሰድ እንችላለን። ውጊያ ዲሲፕሊን ይፈልጋል፣ ስልጠና ዲሲፕሊን ይፈልጋል። በዚህ ላይ ደግሞ ምንም አይነት ዲሲፕሊን ጉድለት ሳያጋጥመን የመጨረሻው ምዕራፍ ላይ በመድረሳቸው ይሄ ያላቸውን ዲሲፕሊን ነው የሚያሳየውና እውነት ለመናገር እኛም ደስተኞች ነን። እንደ አሰልጣኝ እኔ የምመራት ክፍል ታዛዥ ሆኖ እያንዳንዷ ቦታ ገብቶ በመስራት በዲሲፕሊን ነው ሲወጡ የነበረው። በጣም ትልቅ የሚባል ዲሲፕሊን የፈጠሩበት የገነቡበት በአካዳሚያችን ውስጥ በነበራቸው ቆይታ ያካበቱትን በተግባር ያየንበት ብዬ መናገር ይችላል። መተማ በኢትዮጵያ ታሪክ ውስጥ ታላቅ ቦታ አለው። የመሪ የጀግንነት ጥግ የታየበት የውጊያ ቦታ ነው። የሱዳን ደርብሾች የኢትዮጵያን ድንበር ጥሰው በመግባታቸው ሀገር የተደፈረች ያሉት አጼ ዮሐንስ አራተኛ ጦራቸውን ከፊት እየመሩ ከጠላት ጋር ፊት ለፊት ተጋፍጠው በክብር ተሰውተዋል። የ71ኛ ኮርስ ተማሪዎችም የጀግና መሪን ይከተሉ ዘንድ መተማ የሚል ስያሜ የተሰጣቸው ሲሆን ባለፉት 3 ዓመታት አስቸጋሪ ውጣ ወረዶችን በማለፍ ዛሬ ላይ ደርሰዋል። እንግዲህ እንደሚታወቀው መተማ በዋነኝነት አንድ የድል ቦታ ነው። አጼ ዮሐንስ አራተኛ በጀግንነት ሲዋጉ በቦታው ላይ መስዋዕትነት የከፈሉበት ቦታ ነው። ከዛ በዋናነት እንደ ወታደር የምንወስዳቸው በጣም ብዙ ነገሮች አሉ። መሪ ሆነ እስከ መስዋዕትነት እስከ መጨረሻ ድረስ መፋለም እንደሚያስፈልግ እስከ ሕይወት እስከ መስጠት ድረስ የምንማራቸው ነገሮች ስላሉ እጩ መኮንኖቻችንም በዛ ስም መተማ የሚለውን የኮርስ ስያሜ ሰጥተናል። በዛም እንደ ኮርስ በተንቀሳቀሰበት ቦታ ሁሉ መተማ የሚለውን ኮርስ ስያሜ ሁል ጊዜ በማነገብ የተሻለ አቅምና ጥንካሬ ጽናት ፈጥረው ዛሬ ላይ ደርሰዋል ማለት ነው። በመተማ ኮርስ በጣም ብዙ ቻሌንጆችን አልፈው ነው ለዚህ የደረሱት። ስለዚህ መተማ ኮርስ ይህን ውስብስብ ነገር ሁሉ አልፋችሁ ለዚህ ስለደረሳችሁ እጅግ በጣም ኩራት ይሰማናል። እንኳን ደስ አላችሁ። መሪነት የአንድ ጀንበር ጉዳይ አይደለም እና በምትሄዱበት ቦታ ሁሉ መሪነትን ከታችም ከላይም እየተማራችሁ እያንብባችሁ እውነት መሪ ሆናችሁ ኢትዮጵያ እንድታገለግሉ አደራ ማለት ፈልጋለሁ። ቃል ገብቶ ጀግናው መተማ ተመረቀ። መተማ ኮርስ እንግዲህ እውነት ለመናገር እጅግ በጣም አካዳሚያችን በሚገባ ያሰለጠነን እጩ መኮንኖች ነን። ከመጀመሪያ ጀምሮ እጅግ በጣም ፈታኝ የሆነ ስልጠና ያለው ደግሞ በዛ ልክም ደግሞ የመሪነትን ብቃት በሚገባ የሚያስይዝ እጅግ በጣም በደረጃ ከቀላል ወደ ከባድ ከሚታወቅ ወደማይታወቅ ከከባድ ወደ ውስብስብ ሚሊታሪ ሊደርሺፕ እና አርትን በሚገባ ያስጨበጠኝ አካዳሚ ነውና በዛ ልክም እጅግ በጣም ፈታኝ በሆነ ደግሞ አስተማሪ በሆነ ወደፊት ፊውቸር ሊደር እንደሆነም በሚገባ ያዘጋጀኝ መንገድ ነበርና እጅግ የሚያምር ነበር ማለት ነው። ኢትዮጵያ ሚሊታሪ አካዳሚ ያው እንደሚታወቀው በጣም ብዙ አንጋፎች የወጡበት አገር የሚመራውንም ያሉ ከዚህ በፊትም እንትን ያሉ የወጡ ጀግኖች የፈለቁበት ነው እና እዚህ በመግባቴ በመጀመሪያ ያው ደስተኛ ነኝ፣ በጣም እድለኛ ነኝ ብዬ ነው የማስበው። አጠቃላይ የእጩ መኮንን ስልጠና ያው ከባድ ነው፣ ቻሌንጆች አሉት። ከወንድ እኩል ምንም ነገር ሳይበግረኝ ነው የሰለጠንኩትኝ። ወደፊትም ማንኛውንም ነገር ሁሉንም የተሰጠኝን ግዳጅ ለመፈጸም ዝግጁ ነኝ። ኢትዮጵያችን በደም የመጣች ነች። በደም በአባቶቻችን አጥንት ስብርባሪ፣ በነፍስ መስዋዕትነት፣ በአካል መስዋዕትነት ነው ኢትዮጵያ ዝም ብላ በኢኮኖሚ ብቻ በቢዝነስ በብር ምናምን ዝም ብሎ እንደማን እንደየትኛውም ሀገር ብቻ አይደለም ያደገችው። በቢዝነስ ብቻ አይደለም የተገነባችው። ቀኝ አልተገዛንም ስንል ቁጭ ብለን አይደለም፣ ራሳቸውን መስዋዕት አድርገን አባቶቻችን ራሳቸው መስዋዕት አድርገው ለኛ ያስረከቡናል። የደም ሀገር የመስዋዕትነት ሀገር ነች፣ ታላቅ ነች።
ብዙ ነገሮችን ያሳለፈች በቀጣይም አሁን ላይ ብዙ ነገሮችን እያገኘች ያለች ራሷን እያሰደገች ያለች ሀገር ናት። ኢትዮጵያ ወደፊትም የተሻለ ነገር የሚገጥማት ሀገር ነች። ያንን ለማድረግ ደግሞ የኛ ጥረት እጅግ በጣም አስፈላጊ ነው። ከኛ የሚጠበቀው በተሰጠን ዓላማ ባለን ግብ በተማርነው ትምህርት እውቀት እንዲሁም ክህሎት እና አስተሳሰብ በተጨመረልን ነገር እሱን በማስቀጠል የሚሰጠን አሃድ በትክክል በመምራት በቁርጠኝነት በማነሳሳት ኢትዮጵያን ወደፊት ከሚመጡባት አሻጥሮች በመጠበቅ ዋናው ዓላማችን እንደ መከላከያ ሰራዊት ሀገርን መጠበቅ ነው። ቀጣይ ከኔ የምጠበቀው እንግዲህ እኔ 3 አመት እዚህ ግቢ ቆይቼ ብዙ ነገሮችን ተምሬያለሁ። ብዙ እውቀቶችን አገኝተናል። የሚሊተሪ ሳይንስ ኤቭሪቲንግ ብዙ ነገሮችን አገኝተናል። እኔ እንደራሴ ያው የራሴ ዓላማ አለኝ። መጀመሪያ የገባሁበትም ወስኜ አይቼ ነው የገባሁት። ስለዚህ ከኔ የምጠበቅ ጠንካራ ወታደር ለመገንባት ያው የተዘጋጀሁት መኮንን ነኝ ብዬ ነው የሚያስበው። የመተማ ኮርስ እጩ መኮንኖች አካዳሚው የሰጣቸውን ወታደራዊ ሳይንስና ጥበብ በሚገባ የተከታተሉ የዲግሪ ምሩቃን እንደመሆናቸው መጠን እንደ ሀገር የሚሰጠውን የመጀመሪያ ዲግሪ የመውጫ ፈተና በብቃት ያለፉ በመሆናቸው የሚሰጣቸውን ማንኛውንም ሀገራዊም ሆነ ዓለም አቀፋዊ ተልዕኮ በእውቀት፣ በጀግንነት፣ በታማኝነትና በጥብቅ ዲሲፕሊን የሚወጡ ናቸው። መተማ ኮርስ በአካዳሚያችን የ3 አመት ቆይታ ነው ያለው። ይሄ መተማ ኮርስ በጣም ታሪካዊ፣ በጣም ውጤታማ፣ በጣም ከሌላውም ጊዜ የተሻለ ስልጠና አካሄድ፣ የአመራርነት ብቃቱ የተሻለ እንዲሆን፣ የመዋጋት አቅሙ የተሻለ እንዲሆን ብዙ ጥረቶች ተደርጓል። ለየት ያሉ የስልጠና አካሄድም ራቅ ብሎ የመስክ ልምምድ እንዲለማመድ ከዚህ በፊት ያልነበሩት ተጨማሪ ፕሮግራሞች አቅሙ እንዲጎለብት ብዙ ችግር ስር እንዲያልፍ ተደርጓል። ብቃት ያላቸው መሆኑ በመስክ ስልጠናቸው ላይ ያየ ነው እና ለወደፊቱ ተመርቆ ሲሄዱ የወደፊቱን የመከላከያን አቅም የሚያጎለብቱ ናቸው። እንግዲህ ለ3 ተከታታይ አመታት በዚህ በኢትዮጵያ ወታደራዊ አካዳሚ ውስጥ በ71ኛ መተማ ኮርስ ወርደው ለምርቃት በቅተዋል። እንደ መተማ ኮርስ አዛዥ በየትኛውም ቦታ ተመድባችሁ የተሻለ የአመራርነት ሂደት እንደምታሳልፉ በመተማመን ነው። በዚህም እንኳን አደረሳችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። በመተማ 71ኛ ኮርስ የማስተላለፈው መልእክት በአካዳሚው ባለፉት 3 አመታት የቀሰሙት የአካዳሚክስ የወታደራዊ ሳይንስና ጥበብ የአመራር ትምህርት በሙሉ በመኮንን ደረጃ በጣም ጥሩ የሆነ ትምህርትና ስልጠና ወስደዋል። የሚሰጣቸውንም ተልዕኮ ለመፈጸም የሚያስችል ብቃትም ተላብሰዋል። ስለዚህ አንደኛው የማስተላልፈው መልእክት በሚመደቡበት ስራ ሁሉ በጣም ስኬታማ እንዲሆኑ ምኞቴን አስተላልፋለሁ። በሁለተኛ ደረጃ ደግሞ የመደበኛ ኮርስ ዲግሪ ፕሮግራም ምሩቃን ሆነው ነው የተመረቁ ያሉት። መኮንን ናቸው፣ ፕለስ ደግሞ ባለ ዲግሪ ናቸው። ስለዚህ አካዳሚው የነሱን ስራ አፈጻጸም ስኬት ይከታተላል። እነሱን በአካዳሚያቸው የሚኮሩ ሆነው ማየት ስላለበት ጠንክረው እንዲሰሩ አደራ ማለትም እፈልጋለሁ ማለት ነው። አንጋፋው የኢትዮጵያ ወታደራዊ አካዳሚ ከጥንት ጀምሮ ታሪኩን በሙዚየም ሰንዶ ይዘዋል። የተቋቋመለትን ዓላማ ሳይስት ተልእኮውን ዛሬም ድረስ በድል እየተወጣ ነው። ከመደበኛ ተግባሩ በዘለለ የሰላም ብቻ ሳይሆን የልማት አርበኝነቱንም ተያይዞታል። ውትድርና የሕይወትና የሞት ትንቅንቅ ነው። የሰው ልጅ ሥጋና አጥንቱን ምቾቱንና ወጣትነቱን መሥዋዕት አድርጎ በፈተና እቶን ውስጥ አልፎ ራሱን ለሀገሩ አሳልፎ የሚሰጥበት እልህ አስጨራሽ የሕይወት ፍልስፍና ነው። ታዲያ የውትድርና አመራር መሆን ደግሞ ከዚያም በላይ ነው። የጦር አመራርነት ሞት በፈገግታ በሚጋብዝበት የጦር አውድ ላይ ቆሞ በአንድ የውሳኔ ቅጽበት የሺዎችን ሕይወት የመታደግ ጥበብን የሚጠይቅ የመሪነት ጫፍ ነው። የኢትዮጵያ ወታደራዊ አካዳሚ በተለያዩ ዘመናት ለእናት ሀገራቸው በየበረሃው ተርበውና ተጠምተው ቆስለውና ደምተው ውድ ሕይወታቸውን ገብረው ጠላታቸውን ደግሞ በኃያል ክንዳቸው አንበርክከው በጠላት የምትፈራ በወዳጆቿ የምትወደድ ሀገርን ያስረከቡ የጦር መኮንኖችን ማውጣት የቻለ ታላቅ የልህቀት ማዕከል ነው። ዛሬ ፈታኝ የጦር መሪነት ሥልጠናቸውን በብቃት ያጠናቀቁት የ71ኛው መተማ ኮርስ ተመራቂዎችም በትከሻቸው ላይ የጀግኖች አባቶቻቸውን ሰማዕትነት የተላበሰም ከባድ አደራ ተሸክመዋል።
ሀገራችን በጀግኖች ልጆቿ የአህጉሪቱ የማትደፈር የኃይል ሚዛን፣ የሰላም ዋልታና የእድገት ማማ ሆና በኩራት እየገሰገሰች ትገኛለች። ክብሯ በዓለም አደባባይ የከበረ፣ ነፃነቷን በጽኑ ልጆቿ የተጠበቀ ሀያል ሀገር መሆኗ የማይቀለበስ የታሪክ እውነት ነው። ክቡራን ተመልካቾቻችን የ71ኛ ዙር መተማ ኮርስ የእጩ መኮንኖችን ምርቃት ምክንያት በማድረግ የኢትዮጵያን ወታደራዊ አካዳሚን በተመለከተ ያዘጋጀነው ዘጋቢ ፊልም በዚሁ ቋጨን። ሰላም ለሀገራችን፣ ሰላም ለዓለማችን።